ሳትነካክኝሽ በትነግራት እያወራሁሽ ነው። አውሪኝ። ሳትነካክኝ አውሪኝ። በቃሽ፣ እሰማሻለሁ። ካልተረጋጋ ካላውራ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የሩታዬ አራካት እንደቀጠለ ይገኛል ማለት ነው እና ሄርሜላ መታለች። ለምንድን ነው የመጣሽው? ለደቂቃ በወጣ ዘው ብለሽ ትመጫለሽ ወይ? ይሄ ክላስ የማን ነው እስከ ማለት እንግዲህ ግራ ተጋብታ ነበረ። በዛ ላይ ደግሞ ሄርሜላ ሻንጣዋ ሁሉ ከአብርሽ ሩም ይገኛል እና ውጭልን እባክሽን፣ አትነካኪው፣ ታዩ በማለት እንግዲህ ትገኛለች። ምን አገባሽ? የሚያገባሽ ነገር የለም። አብርሃም እኮ ባሌ ነው፣ የልጄ አባት ነው፣ ጣልቃ ትግቢ እያለች ነው። አብርሽም እንግዲህ ተደናግጧል በአለው ሁኔታ፣ ሩታ በምታደርገው ነገር በጣም ነው የተደናገጠው። ይሄ ነገር ድራማ እየሰራሽ ነው፣ ይዘሹ የመጣሽው ነገር አለ፣ ተቀየርሽብኝ፣ ምንድን ነው ነገሩ? እኔ የማቃት የድሮዋ ሩታ አይደለችም ብሎ እንግዲህ ራሱንም እየጠየቀ ይገኛል። ሩታም ደግሞ በቃ ተቀይር ያለሁ የነበረኝ ነገር ሁሉን ነገር ትቼ የልጅ አባት ልጄን መሳይ በመልክም በምንም በሁሉም ነገር ልጄን ስለምትመስል፣ ስለዚህ እኔ ከልጅ አባት ጋር ነው መኖር የምፈልገው፣ ከልጅ አባት ተለይቼ መኖር አልፈልግም ብላለች። ስለዚህ አብርሽ እንግዲህ ተረዳት ነው የምለው፣ ተረዳት። አንድ ነገር ግን ማለት እፈልጋለሁ፣ አንድ ነገር ማለት እፈልጋለሁ። ይህ መተሻሸቱ እንትኑ ሲበዛ አንዳንድ ጊዜ ለተመልካች ራሱ ያስጠላል። እንዲያውም ዛሬ በጣም ነው ያስጠላኝ። ዝም ብዬ ሳያቸው አስጠሉኝ። ቁም ነገር ማለት ነው። ለምን ያችም ታሻሻለች፣ ያችም ታሻሻለች። በጣም ነው የሚደብረው። እና ሩታ እንደ ተከበርሽ መኖር ከፈለግሽ ይች ልጅ ከህይወትሽ አውጪ። አለቀ በቃ። ስሬስ ሁኚ፣ ይዘሽ ባልሽን ተቀመጭ። ከዛ በተረፈ ግን እሷ ስትነካ አትንኪ፣ አንቺ ስትነኪ አትንኪ ምናምን እቃ አይደለም። ሲቀጥል እኮ እንዴ ባል ነው። በቃ በባልሽ አትደራደሪ። አሁን ወስነሽ ከመጣሽ ማለት ነው፣ ወስነሽ ከመጣሽ የሆነ መፍትሄ ፍጠሪ። ይህ የልጆች እቃቃ ጨዋታን ያደረጋችሁት። አሁን እኔ ትናንትና ኦኬ ዘና ፈታ ብዬበታለሁ። የዛሬው ግን የሚደብር ፓርት አለው እውነት ለመናገር ማለት ነው። እና አንቺ ስታሻሽ ስትስሚው እሷ አትንኪ አትሳሚ ትላለች። እሷ ስትነካ አንቺ አትንኪ የልጆች አባት ነው ትያለሽ። ልክ እንደ ህፃን ልጅ ነው የሆናችሁት። እና ይህ የህፃን ውይይት ወይንም ደግሞ የህፃን ጨዋታ ሳይሆን ትልቅ ሰው ናችሁ። ትዳር ነው አደለ? ትዳርን ደግሞ ማስከበር ራሳችሁን ማክበር ያለባችሁ ራሳችሁ ናችሁ። አለቀ በቃ። እና ሄርሜላ በቃ አንቺም አትንዘላዘይ በቃ ውጪ። ፍ አያስጠላሽም እንዴ? ጭራሽ ደግሞ አረግዝለታለሁ አላለችም? እሱን የመሰለ ልጅ እኔ መወልድለታለሁ አለች። ይሄ እንደዚህ አይነት ምልልስ እኔ አልወድም በነገራችን ላይ። እና አንዳንዴ እንደዚህ የሆነ በቃ ስትሄዱ ስር ሰዳችሁ ስትሄዱ እላፊ ቃላት መነጋገር ምናምን አለ ማለት ነው። እና እንደኔ ሩታ ስሬሱኝ በቃ ያውን ዛሬ የምታደርጊው ሪያክት ምናምን ትናንት አድርገሽዋል፣ አለቀ። አማለሽዋል፣ የልጅ አባት እፈልግሃለሁ የትም አትሄድም ብለሻል አለ። ዛሬ ደግሞ ስትመጭ ስሬስ ሆነሽ ጭራሽ እሷን ማስገባት አልነበረብሽም፣ ቤት ውስጥ ማስገባት አልነበረብሽም። ለምን ትገባለች ሩም ውስጥ? በር አትቆልፊባት። በሩን ከፈትሽው አይደለ? በሩን ስትከፍሽ እሷ መሆኗን ስታቂ በሩን ዝግት አድርጊባት። ለምን ታስገባላችሁ ነው? ወይስ ይሄንን ነገር እናንተ ራሱ ትፈልጉታላችሁ ማለት ነው? አንተ ደግሞ አብርሃም ተብዬው ማለት ነው፣ ያችም ስትነጋ ጸጥ፣ የሆነ ነገር ጸጥ አትበል። የሆነ ውሳኔ ወስን። በዛም አትተሻሽ። በጣም ነው የሚደብረው። አሁን የሆነ ተቀየርሽብኝ የሆነ ድራማ አለ ምናምን፣ እሱን ገብተህ ይዋ ገብተህ ማየት ነው ቤት ውስጥ። ለምን አታየውም? ገብተህ ለምን አትፈትሻትም? ምን መቼም ከዚህ በኋላ ምን አትገልህ ወይም አታሳስርህ? ምንድን ነው በዚህ ልክ አንተ ያለህ ፍራቻ? አሁን እሷ ጋር አርፈህ ተሰብስበህ ከተቀመጥክ የምን ድራማ ነው የሚሰራብህ? አንተ እኮ ችግርህ ተሰብስበህ አለመቀመጥህ ነው፣ ራስህን አለማስከበርህ ነው። ራስህን አስከብር ነው የተባልከው። ከዚች ልጅ ራቅ ነው የተባልከው። መራቅ አትፈልግም አንተ። ቆይ ዝም በይ ላዋራት፣ እኔ ያልጠራኋትም እንትን አላልኳትም እያልክ ለዛችን ጭራሽ ቦታ ትሰጣታለህ። እና ቦታ መስጠት የለብህም። እንዲ ለተመልካች ማስቡ እንጂ እናንተ። ይሄ ነገር ባይሰለቻችሁ ተመልካች ግን እውነት እንደው አልሰለቻችሁም? ቤተሰብ ስሬስ ማለት አላስጠላችሁም? አሁን ላይ የሚደረገው ነገር እኔ በበኩሌ በጣም ይደብራል። በጣም ነው የሚደብረው። የኔ ነው እቃ እኮ ነው ያደረጉት ልጁን። እቃ
እንዴ እናንተ ቆይ በትዳራችሁ ትደራደራላችሁ እንዴ? እንደው ይሄ ተመልካችን ነው የምጠይቀው እኔ። እናንተ ላይ ቢደርስ ይሄ ነገር ምን አይነት ውሳኔ ነው የምትወስዱ? ዝም ብላችሁ በቃ እየተመላለሳችሁ ልክ እንደ ቃቃ ጨዋታ ባል ነው እንደምታደርጉት? ሩታ ዛሬ ይሄንን አክትሽን ዛሬ መድገም አልነበረብሽም። ዛሬ ስሬስ ሆነሽ ነበር መምጣት የነበረብሽ። ትናንት አድርገሽዋል አክቱን። በቃ ዘና ፈታ ብለን አለኛም እንዴት ነኝ ሸንቃጣ ከሆኛለሁ እንደወለድኩ አይደለም የሆንኩት ምናምን ባሌ ውዴ ቅብርጥሶ የሚለውን ትናንትና አድርገሽዋል። ዛሬ ላይ ግን እቺ ሴት ስትመጣ ቆፍጠን ብለሽ ኮስተር ብለሽ ክላስ ውስጥ ማስገባት አልነበረብሽ። ትናንት የተሰራው ስራ ነው ዛሬም የተሰራው። ይሄ በቃ መሳሙ ማሻሻቱ ምናምን ነገር ምንም ለውጥ የለውም። ሄርሜላ መግባቷ ነው። ሄርሜላ ድሮም ስትገባ ምን እንደምትል የታወቀ ነው ምን እንደምትል። ስለዚህ የሆነ ውሳኔ መወሰን አለብሽ ሩታ። ነገም ደግሞ ከእሷ ጋር እየተጨቃጨቅሽ መምጣት የለብሽም። አስቡ እንጂ ቀየር አድርጉት፣ ወይም ደግሞ ይሄንን ነገር እና በጣም ነው የሚደብረው። ስሬስ ማለት ነው። እኔ መናገር ስላለብኝ ልናገር ብዬ ነው እንጂ የዛሬው ራሱ በጣም ነው የሚያስጠላው። ትልልቅ ሰዎች እኮ ይኖራሉ፣ ባለትዳሮች የወለዱ ትልልቅ የተከበሩ ሰዎች ሊከታተሏችሁ ይችላሉ። ህፃን ነው እንዴ እናንተን የሚከታተላችሁ? አይደለም፣ ህፃን እኮ አይደለም። ወይም የማዳም ሸቃሎች ብቻ እኮ አይደለንም የምንከታተላችሁ። እናንተን አገናዝቡ። በእድሜ በእውቀት በብዙ ነገር ትልቅ ሰዎች አሉ። እነሱ ራሱ ቁጭ ብለው ይከታተሏችኋል። እና ምንድን ነው ከእናንተ የሚማሩት? እሺ ባልና ሚስት ተጣልተው ተቀማምተው አሁን የምታደርጉትን ሪያክት እያየን ምናምን ምንድን ነው የምንዝናናው? ምንድን ነው የምንማረው? እንዴ ባልና ሚስት ሲጣሉ ሁለቱ ካልፈቱት ቤተሰብ ይገባል። ቤተሰብ አይገባም ካላችሁ ራሳችሁ ትፈቱታላችሁ። የእናንተ ግን ለጉድ እኮ ነው የሚታየው፣ ለጉድ። እና ሩታዬ ማለት ነው አሁን ከልብሽ ይቅርታ አድርገሽለት የልጄን አባት ማጣት አልፈልግም ብለሻል አይደለ? ስለዚህ ምንድን ነው ከዚህ በኋላ ከዚች ልጅ ጋር እየተጨቃጨቅሽ አይደለም መምጣት፣ ብቻችሁን ነው ብቻሽን። እሷን ብትመጣም ጣልቃ አታስገቧት። ወይኔ እኔ ግን እየተናደርኩባቸው ነው። እግዚአብሔር ምስክሬ ነው። ቤተሰብ በጣም ነው እየተናደርኩ ያለሁት። እስኪ ጭቅጭቃችሁን ወይ ከካሜራ ጀርባ ጨርሱና ነው እስኪ ወደኛ። እንደዛ ደግሞ ከሆነ ሽቀላም ይቀዘቅዛል። እና ትዳር ይከበር። አንተ ደግሞ ቆፍጠን በል አብርሽ። ምንድነው የሚያፈዝህ? እሺ ሚስትህ ናት። ትነካካህም ትሳምህም ምንም ታድርግህ። ያቺ ስትደባብስ ስትነካካ እንዴት ነው ዝም የምትለው? አይንህን እያቆለጨለጭክ እውነት እናንተ አያናደዳችሁ እንዴ? እኔ ተቃጠልኩ እኮ ባብርሽ፣ ተቃጠልኩ ባብርሽ። እንዴ ጅላንፎ እኮ ሆነ ልጁ። ቤተሰብ ጅላንፎ ሆነ እኮ። ዋይ 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 ዋይ! ጉድ 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 ያሰኛል ይሄ ነገር። ደግሞ ያችንም አልፈልግም የምትለው ነገር እኮ እኔ ይገርመኛል። ወይኔ እናቴ! ሩታ እንደው እኔ አላቅም፣ ብቻ ሩታ የእውነት የሆነ ነገር ውሳኔ ወስኝ፣ በቃ ቆፍጠን ያለ ነገር እውነት ለተመልካች ራሱ እንደው ተመልካችን አታዩም? እናንተ አታዩም? ተመልካችን ተው፣ ግፍ ነው እውነት። ሰው አክንትፍ ብሎ ጠላችሁ ነው በነገራችን ላይ። እና ወደ ራሳችሁ ተመለሱ። ሩታዬ ያሹን ነገር ጠንከራ አድርጊው። አታላይው ነው የምለው፣ በቃ አታላይው። ለዚች ልጅ ቦታ አትስጫት ነው የምለው እኔ። ሌላ ምንም ቦታ አትስጫት፣ ቻንስ በቃ አትስጫት ቦታ። ጠንከር በይ። ይሄ መሳሙ ማሻሸቱ ምናምን ሌላ ቀን ይደርሳል። ለማንኛውም ውዶች እኔ ከዚህ በላይ መለፍለፍ አልችልም።
በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ባይ ባይ። ተሰርተሽ የደራ ልጅ